Mbappe, Thuram, Mbappe! He is an awesome force of nature! ውጤቱ ምንም ይሁን ምን የዘንድሮ የማንቸስተር ዩናይትድ አቋም የራሱ የክፍለ ዘመኑ የውድቀት ታሪክ በደማቅ ቀለም የጻፈበት ነውና ምንም የሚቀይረው ነገር አይኖርም የለምም። ሩበን አሞሪም ኦልድ ትራፎርድ ከደረሱ በኋላ የክለቡ መልክ ፍጹም የማይቀየር ፍጹም የማይሻሻል ገጽታው እንደደበዘዘ ይሄው አመቱን እያገባደደው ነው። ግን ማንቸስተር ዩናይትድ አንድ አቋራጭ መንገድ አፈላልጎ አግኝቷል። በአቋራጭ የአውሮፓ ሻምፒየንስ ሊግ ተሳታፊ የሚያደርገው እድል በራሱ የጣት አሻራ ለማተም ከጫፍ ላይ ደርሷል። በአውሮፓ ሊግ የፍጻሜ ተፋላሚ ስለመሆኑ አረጋግጧል። አትሌቲክ ቢልባውን በድምር ውጤት 7-1 በማሸነፍ ለዋንጫ ፍልሚያ ራሱን አዘጋጅቷል። ማንቸስተር ዩናይትድ ከአትሌቲክ ቢልባው የግማሽ ፍጻሜ ጨዋታ አበይት ነጥቦችና የ90 ደቂቃ ፍልሚያ እንዲሁም ደግሞ ተያያዥ ጉዳዮች በዛሬው ጥንቅራችን የሚዳሰሱ ይሆናል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። Mbappe, Thuram, Mbappe! He is an awesome force of nature! ቀድሞ የተሰራው የቤት ስራ ከአንድ ሳምንት በፊት ማንቸስተር ዩናይትድ ወደ ስፔን አቅንቶ በቢልባኦ ላይ 3 ጎሎችን አስቆጥሮ ሲመለስ የኦልድ ትራፎርድ የቤት ስራ እንደተቃለለ ግልጽ ነበር። የስፔኑ ክለብ ቢልባኦ ሪሞንታዳ ከሞት የመነሳት ያክል ፍልሚያ ሊያደርግ መዳረሻውን ኦልድ ትራፎርድ አድርጓል። በወንበር 74000 ተመልካቾችን የሚይዘው ኦልድ ትራፎርድ ካፍ እስከ ገደፉ ሞልቷል። ደጋፊዎችም ወደ ቤቴ ውሰዱኝ፣ ወደ ቤቴ፣ ወደ ዩናይትድ መንገድ፣ እኔነቴ የተዋቀረበት፣ እኔነቴ የሚገለጥበት ወደ ኦልድ ትራፎርድ ዩናይትድን ለመመልከት ውሰዱኝ፣ ወደ ቤቴ፣ ወደ ዩናይትድ፣ ቴክ ሚ ሆም ዩናይትድ ሮድ ዘ ፕሌስ አይ ቢሎንግ የሚለው መዝሙር ከጫፍ እስከ ጫፍ እየተዘመረ ነው። አስቀድሞ የቤት ስራውን ያቃለለው ማንቸስተር ዩናይትድ ጨዋታውን ቀለል አድርጎ ነው ያደረገው ማለት ይቻላል። የሚካኤል ሆርጌሳር ግብ አትሌቲክ ቢልባውን ወደ ጨዋታ የመለሰች አጋጣሚን የፈጠረች ነበረች። እነርሱ ሪሞንታዳን አስበው ቢመጡም የመጀመሪያውን ግብ ያስቆጠሩት ግን በ31ኛው ደቂቃ ነበር። የሚካኤል ሆርጌሳር ግብ እጅግ ድንቅ ግብ ነበረች ማለት ይቻላል። ከ36-50 ውጭ የተቆጠረች ግብ ሁለቱ የእንግሊዝ ክለቦች በመጀመሪያ ጨዋታ ካስመዘገቡት ጥሩ ውጤት መነሻ በርካቶች በፍጻሜ ይጠብቋቸዋል። ማንቸስተር ዩናይትድ እና ቶትናም ሆትስፐርስ። ማንቸስተር ዩናይትድ በሳን ማሜስ 3-0 ማሸነፍ ከብዙዎች ግምት ውጭ ነው። በእግር ኳስ የሚፈጠረው አይታወቅም የሚለው እንደዚያ ካልሆነ በስተቀር ቀይ ሰይጣናቱ የፍጻሜ መድረስ እድላቸው በጣም ሰፊ ሆኖ ነበር ይህንን ጨዋታ ለማድረግ የተዘጋጁት። እንደተባለውም ማንቸስተር ዩናይትድ በድምር ውጤት አሸነፈ። አትሌቲክ ቢልባኦ ከመጀመሪያው ጨዋታ የባሰ ተዳክሞ ወደ ኦልድ ትራፎርድ አቀና። አጥቂው ኦያን ሳንሴት ሳይመለስ ወንድማማቾቹ ኢኒያኪና ኒኮ ዊሊያምስ በጉዳት ከስብስብ ውጭ መሆናቸው ነገሮችን የበለጠ አስቸጋሪ አድርጓቸው ነው ያመሸው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም መዘናጋት አልፈለጉም። ለወትሮ ዩናይትድ የሉት ክለብ ዘንድሮ እዚህ ግባ የሚባል ቁመና አልነበረውም። የሚገመትም የሚጨበጥም አልነበረም። በሊዮን ጨዋታ ከ2-0 መምራት ወደ 4-0 መምራት ከአትሌቲክ ቢልባኦ ጋር ደግሞ የመጀመሪያውን 30 ደቂቃ የበለጠ ያሳስቡኛል ብሎ ነበር ፖርቹጋላዊው አሰልጣኝ። በዩናይትድ በኩል ማቲያስ ዴሊት በጉዳት ከስብስቡ ውጭ ነበር። የእንግሊዙ ክለብ ወደ ፍጻሜ የሚያደርሰውን ውጤት ሲያስመዘግብ ከ4 ዓመት በኋላ ለመጀመሪያ ጊዜ መሆኑ ነው። ያኔ በኦሌ ጉናር ሶልሻየር እየተመሩ በ2021 ለፍጻሜ ደርሰው በኡናይ ኤምሪ ይመራ የነበረው ቪያሪያል በመለያ ምት ተሸንፎ ዋንጫውን ማጣታቸው ይታወሳል። በ2017 ግን ጆዜ ሞሪኒዮ ዩናይትድን የኢሮፓ ሊግ አሸናፊ አድርገውት እንደነበርም ይታወሳል። አሁን ወደ ዕለቱ ጨዋታ እንመለስ። Mbappe, Thuram, Mbappe! He is an awesome force of nature! ሳን ማሜስ ላይ ቶትናምን ለመግጠም ትኬቱ ተቆርጧል። ማሰን ማውንት፣ ካዝሚሮና ራስመስ ሆይላንድ ያዘነቧቸው ግቦች ማንቸስተር ዩናይትድን 4-1 አሸናፊ አድርገውታል። ኦልድ ትራፎርድ በአንድ እግሩ ቆመ። ወደ ቤቴ ውሰዱኝ፣ ወደ ቤቴ፣ ወደ ዩናይትድ መንገድ፣ እኔነቴ የተዋቀረበት፣ እኔነቴ የተገለጠበት ወደ ኦልድ ትራፎርድ ዩናይትድን ለመመልከት ውሰዱኝ፣ ወደ ቤቴ፣ ወደ ዩናይትድ የሚለው መዝሙር ከፍ ብሎ መዘመሩን ቀጠለ። የሚካኤል ሆርጌሳርን ግብ ተከትሎ በመልሶ ማጥቃት እንቅስቃሴ አጥቂው ማሰን ማውንት የመጀመሪያውን ግብ ሲያስቆጥር ካዝሚሮና ራስመስ ሆይላንድ ሁለቱን ግቦች አስቆጠሩ። ማሰን ማውንት የራሱን ሁለተኛ የክለቡንም 4ኛ ግብ ባለቀ ደቂቃ አስቆጥሮ የስፔኑን ክለብ ሸኝቶታል። በአውሮፓ መድረክ ሳይሸነፍ ለፍጻሜ የደረሰው ዩናይትድ ድንቅ ነበር፣
ግን ሩበን አሞሪም የዚህን ጨዋታ ትርጉሙን ከፍ አድርገው ነው የሚመለከቱት። ከፋይናንስ ቀውስ እስከ ስነ ልቦና ጥገና ድረስ የሚዘልቅ መልካም እድልን ይዞላቸው ነው የሚመጣው። Mbappe, Thuram, የፍጻሜ ፍልሚያው ማንቸስተር ዩናይትድ ከቶትናም ስፐርስ፣ ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ 15ኛና 16ኛ ደረጃን ይዘው የሚገኙ ክለቦች ናቸው። አርሰን ቬንገር ይህንን አይተው ለፍጻሜ መድረሳቸውን ቢሰሙ ላለመውረድ የሚታገሉ ክለቦች ኢሮፓ ሊግ ስላነሱ ብቻ በአውሮፓ ሻምፒየንስ ሊግ መሳተፍ የለባቸውም ሲሉም ወቅተዋል። ግን ህጉ ይህንን አይልም። የሆነ ሆኖ ሁለቱ ክለቦች ለግንቦት 13 ቀን ቀጠሮ ይዘዋል ሊፋለሙ ዋንጫውን ሊያነሱ። ቶትናም በድምር ውጤት 5-1፣ ማንቸስተር ዩናይትድ በድምር ውጤት 7-1 በሆነ ውጤት አሸንፈዋል። ለፍጻሜም ደርሰዋል። መርሃ ግብሩ ከ2 ሳምንታት በኋላ ይካሄዳል ተብሎም ይጠበቃል። እስከዛው ድረስ ሩበን አሞሪምና አንጅ ፖስቴኮግሉ የቤት ስራቸውን እየሰሩ ይቆያሉ። ጥንቅራችን አበቃ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን። Mbappe.